ህልም ነው ቅዠት ነው የሚሆንብሽ። ምን አለ ታሪኩ ትይኛለሽ ታያለሽ። ቆይ አንተ ልጅ ከኔ ምንድነው የምትፈልገው? ለምንድነው እየተከታተልክ የምታሰቃየኝ? እኔ ምን ላድርግ እንዴ? ቆይ ከኔ ምንድነው የምትፈልገው? እስቲ ንገረኝ። አሁን ለዘላለም ስለማታነሳላቸው አሁን አንሳ። እኔ ላይ ሰነዘርከውን እጅህን ቆርጬ ካላበላው እኔ ታሪኩ አይደለሁም ማለት ምን ልታደርጊ ነው? እሱን አሳይሃለሁ። መቼም እኔ ያሰብኩትን አይደለም አይደል ታደርጊ ያሰብሽው በላይ ታሪ በእናትህ ባዝሊን ወይም ዘይት ካለ ቶሎ አምጣልኝ። በእናትህ ቶሎ ትንሿ ሚሳለስ ባዝሊን አለልኝ። ቶሎ በል በእናትህ ቶሎ በል ታሪ። ወይኔ በላይ አሁን እኮ በጣም ደህና ነኝ በጣም መሆን አታስቢ። እሺ ልጅ ነቢል፣ ይቅርታ አቶ በላይ አንዴ ብቻዎትን ባዋራዎት ደስ ይለኛል። አረ ምንም ችግር የለም፣ ቁጭ ብለህ እናውራ። አይ ብቻዎትን ማዋራት ነው የፈለኩት። እንዴ ልጅ ነቢል ምን ነክቶ ነው? በቃ እኮ ካሁን በኋላ እኔ ማለት ወይኒ ማለት እኔ ማለት እኮ ነው አይደለም እንዴ? ወይኒ እውነት ነው። እሺ ካላችሁ እንግዲህ እሺ። ወይኒ እቴቴን አሟታል ተብሎ ነው የተደወለልኝ። እንዴ እቴቴ ምን ሆነች? ምን ሆና ነው? ማታ ሆስፒታል አስገብተናት ነበር። አሁን ግን እየደካከማት ነው አሉኝ። ወይኔ እናቴ፣ ወይኔ እናቴ፣ ወይኔ አይዞሽ ወይኔ አይዞሽ ወይኔ ነገ ዛሬ እያልኩኝ እናቴ ሳለሽ አንድ ቀን ሳይደላሽ። ወይኔ ቆይ ተረጋጊ። ወይኔ አንድ ቀን እንደዛ ሳያምር። ቆይ ተረጋጊ። ወይኔ እናቴ፣ ወይኔ አይዞሽ ተረጋጊ። እናትሽ ላይ ማታሟርችባቸው። ወይኔ እናቴ። አሁን ልጅ ነቢል አሁኑኑ አለ የተባለ ሆስፒታል ገብተው እናት ህክምናቸውን ይጀምራሉ። እርግጠኛ ነኝ ለውጥ ያመጣሉ። አያቶ በላይ እስከ ዛሬም እኮ እናታችንን ያሳከምነው እኮ ያለችንን መሬት ሸጠን ነው። አሁን ግን የቀረን ነፍሳችን ብቻ ነው። አሁን ስለ ገንዘብ አለ መጨነቅ ያለብን፣ ስለሱ ነው ያለው። አሁን እናታችሁን ስለማዳን ብቻ ነው። አሁኑኑ ጥሩ ሆስፒታል ወስዳችሁ ህክምናቸውን አስጀምሯቸው። እኔ ምን እንደምል አላውቅም አቶ በላይ፣ በእውነት በጣም ነው የማመሰግነው። በጣም ነው የማመሰግነው። ምንም አይደለም። ተነስ ልጅ ነቢል። በጣም ነው የምናመሰግነው በላይ። ሄሎ ስማ ዴት፣ ከተወሰኑ ደቂቆች በኋላ እደውልልሃለሁ። ተዘጋጅ እሺ? በጣም ጥሩ እደውልልሃለሁ። እሺ ለማንኛውም የሸጣችሁትን መሬት በስማችሁ በማንኛውም ዋጋ በስማችሁ እንዲዞር እፈልጋለሁ። ለዚህ ደግሞ በቂ ገንዘብ እሰጣችኋለሁ። ባይሆን እናታችሁ ሲሻላቸው ወይኒ እራት ትጋብዘኛለች። አረ ምንም ችግር የለም። ጥሩ በቃ መጣሁ። ትንሽ በካሽ ገንዘብ ላምጣልህና ቀሪውን ደግሞ ነገ በቼክ እጽፍልሃለሁ። እሺ አቶ በላይ። እሺ አላልኩሽም የኔ ውዴት፣ ሁሉንም ነገር ታስተካክላለሽ። ይሄ ሁሉ እኮ ያንቺ ስራ እኮ ነው። ይሄ አንተ ጸሎት ነው። ይሄ አንተ ልፋት ነው። እንዴት ደስ የሚል ቀን ነው ዛሬ ነው። ስማ፣ ሌሎቹስ መኪና ውስጥ ናቸው። ምን ልጥራቸው? ጅል እንዴ? ድግስ አደረኩ እንዴ? ዝም ብለህ የምትጠራቸው? ስማ አሁን እዛ ጋር ትሄዳለህ። እሺ ና እንዴ! ኧረ ረጋ በል። ምን ሆነህ ነው? ቆይ እስኪ በእርጋታ ነው የሚሰራው እንደዚህ ነው የሚሰራው። እንግዲህ አንተ እዛ ጋር ትሄዳለህ፣ እኔ እዚህ ጋር እጠብቅሃለሁ። ከዛ በኋላ የምናደርገው እናደርጋለን። ቀን ልጠብቅ። ስማ ከመጡ በኋላ ማለት ነው እንደምንደረግ ታውቃለህ። አንተ ጋር ተቆመን እነዚህ ቆመዋል። ቃሽ ስማ፣ ማንም ሰው ሳይሆን የምንሰራው ይሰራ። ተግባባን? እሺ እንዳትጃጃል ደግሞ እንደዚህ ነው። አረ ንፍዝ አትበል እስኪ በእናትህ። እሺ ያው እስማ ቆፍጠን በል እስኪ እንደው ልጅ
እየጠየቅኩህ አይደል? ምን ሆነህ ነው? ምንም አልሆንኩም። ምንድን ነው? ምን ማለት ነው? ምንም አልሆንኩም። ምንም አልሆንኩም አልኩሽ እኮ ሚጤ። ለምን ወደ ቤት አትገቢም? ቆይ ምንድን ነው የተፈጠረ? ችግር አለ? አንድ ነገር ላስቸግርሽ? እሺ ምንድን ነው? በእናትሽ ግቢ። ሚስጥር እየደበከኝ ነው ማለት ነው? እንደፈለግሽ አስቢው። ግን አሁን የጀመርኩትን ነገር ራሴን የመጨረስ የምፈልገው። ስለዚህ አሁን አታስፈልጊኝ። ኧረ አላስፈልግም። አዎ አታስፈልጊኝ ሚጢጢ። በጣም ጥሩ። ከዚህ በኋላ እኔ እናንተ ምንም አይነት የጋራ ግንኙነት የለንም ማለት ነው። የራስህን መንገድ ራስህ መርጠሃል። አልገባኝም። ቆይ ዛቻ ነው ወይስ እያስፈራራሽኝ? ዛቻም አይደለም እያስፈራራሁም አይደለም። የራስህ መንገድ ተራራ ሆኖብህ ያኔ ሚጢ ድረሽልኝ ስትል እኔ አፍንጫህን ላስ ነው የምልህ። እሺ ስለዚህ ምን? ስለዚህ የልጅ ቀልድህን ተውና እውነቱን ንገረኝ። እንደውም አንድ ነገር ልንገርሽ፣ የልጅ አስተሳሰብ ያለሽ አንቺ ነሽ። ይጨምርልሽ። ከዚህም በኋላ እኔም በመንገዴ አንቺም በመንገድሽ እንሄዳለን። ያኔ ማን እንደሚጎዳ አብረን እናያለን። ምን ይመስልሻል? በጣም ጥሩ ተስማምቻለሁ። እሺ ይሄው ልጅ ነቢል፣ ቀሪውን ደግሞ ነገ እጽፍልሃለሁ። ቼክ እኔ እንዴት ብዬ እንደማመሰግኖት አላውቅም አቶ በላይ። በእውነት ፈጣሪ አብዝቶ ይስጦት፣ ልጅ በልጅ ያርጎት አቶ በላይ። በጣም ነው የማመሰግነው። ምንም አይደለም። ደግሞ ስትሄድ ጠንቀቅ በል እሺ። አንዳንድ ለካፌዎች ስለማይጠፉ መጠንቀቁ አይከፋም። እሺ አቶ በላይ እጠነቀቃለሁ። እሺ በተረፈ ነገ ቼኩን እጽፍልሃለሁ። እሺ አቶ በላይ። ልጅ በልጅ ያርጎት፣ በወጣ የተካ አቶ በላይ። እሺ ሄሎ፣ ይኸውልህ ዛሬ ሁኑ እንዲፈጸም ነው የምፈልገው። ታውቃለህ አይደለ? ከቻልክ ደግሞ አሁኑኑ። ኧረ እሱ አያሳስብም። የፈለግከውን ያህል ጨምርልሃለሁ። አዎ ግን በጥንቃቄ እባክህ። እሺ። እንዴ ነቢል፣ እንዴ ሚጢ አለሽ? እንዴ ቻው ሳልሽ ልወጣ ነበረ። ደግሞ ምንድን ነው ያዝከው? ወይ አንቺ ደግሞ ሁሉንም ነገር መጠየቅ ትወጃለሽ አይደል? አይ ለነገሩ ተው፣ ማወቄ ስለማይቀር። ምን አልሽኝ? አይ ምንም። እና እንዴት ናት? ተሻላት? ደህና ነች፣ ተሽሏታል። አይ አንተ ብዙ አታስብ፣ ችግር የለውም። ባሏ ይንከባከባታል፣ ችግር የለውም። አንድ ጥያቄ ልጠይቅሽ። ምንድን ነው? ለምንድን ነው ግን ወይኔን የማትወጃት? እኔ? ኧረ እኔ ወይንሸትን አልጠላትም እንዴ። ደግሞ ያንተ እህት ሆና ባይሆን ያ ወንድሜ ነው የሚጠላት። ለዛ አይደል እንዴ በወጣሽ በገባሽ ቁጥር የሚያሰቃያት። ሚጢ ባህሪሽን ጠንቅቄ ነው የማውቀው። አንቺም ያ ወንድምሽም ቢሆን ከቴራስ ላይ ወረድ በሉ። እሺ በል ቻው፣ ራስህን ጠብቅ። ስለኔ አታስቢ። ቻው። ኧረ እኔ ይርቦኛል፣ እኔ ልሄድ ነው። መጣ። እሺ ስማ፣ አሁን የምትበለው የሚገርም ሰንጋ መጥቶልሃል። ዋጥ የምታደርገው አሁን እዛ ጋር እንሄዳለን። ቀቤሎ አለው ወደ እየፈጠነ ወደ መኪና እኮ እንሂዳ። ተግባባን? እንሂድ። እና አባ ምን ሆንክ? አይ ነቢል ስልክ ረሱ ሄዶ። ታዲያ ምን ችግር አለው? ሲያስታውስ ይመለሳል። አይ እኔ ልስጥ ወይ እኔ ሮጥ ብዬ ላቀብል? አይ እኔ በዛ ማወራው ጉዳይ ስላለኝ ይሰጣል። ወይኔ ልጄን አፈኑብኝ። የሰው ያለ ድረሱልኝ! ኧረ የሰው ያለ ድረሱልኝ! ልጄን አፈኑብኝ! የሰው ያለ ነቢል ልጄን
አደረጋችሁት? በጣም ጥሩ፣ በጣም ጥሩ። እዛው እንገናኝ። ይኸውልህ ሁሉም ነገር በጥንቃቄ ይደረግሽ። አዎ። እና ሌሎቹ ልጆች ደግሞ ክፍል እናሸኛቸው። በጣም ጥሩ። በቃ እዛው እንገናኝ። ወይኔ ልጄ፣ ምንድነው? ወይኔ ልጄ፣ አይኔ እያየ እኮ ነው የወሰዱት። አሁን ምንድነው የሚባለው? ምንድነው የተፈጠረው? ሮጬ እንኳን ማስጣል አልቻልኩም። ወይኔ ልጄ፣ ምን ተፈጥሮ ነው? አገቱት፣ ነቢልን አገቱት። ሮጬ እንኳን ማዳን አልቻልኩም። ወይኔ ልጄ፣ ምን ተፈጥሮ ነው? ወይኔ አቤት። ነቢል ምን ሆነ? ነቢልን አገቱት። ነቢልን አገቱት። ወይኔ አረ ታሪክ ዳድ ምን ሆነ ነው? በኋላ አድርግላት። ሶፋ ላይ አሰኛት። ቁጭ በል። ወይኔ አይዞሽ፣ ምንም ማድረግ አልችልም። ሮጬ እንኳን ላድነው አልቻልኩም። ተረጋጋ አባ። እናንተ አታስቡ፣ ሁሉንም ነገር እኔ ሄጄ አሁን እወጣዋለሁ። እንዲህ እኔ ልጅ ምኑ ነው የምትወጣው? ይልቁንስ ሳይረፍድ ለፖሊስ እናመልክት። አይ ለፖሊስ ማሳወቅ የለብንም። ለፖሊስ እንዳታሳውቅ። እንዴ ምን ማለት ነው? የሆነ ነገር ቢያደርጉትስ? ይኸውልህ ምክንያቱም አጋቾቹ በጣም ጨካኝ ይመስሉኛል አባ። ለፖሊስ ካሳወቅ በሆነ ነገር መስማታቸው አይቀርም። ስለዚህ አንሰሙ ማለት ደግሞ ለነቢልም ለእኛም ህይወት ጭራሽ በጣም አደጋ ነው የሚሆነው። ስለዚህ ለፖሊስ ማሳወቅ የለብን እና እስከሚደውሉ ልጠብቅ ነው? አያያይ እንደዛማ አይሆንም። እና እኔ መፍትሄ አለኝ። ተረጋጊ በቃ አንቺ። ይኸውልህ አባ፣ እኔ አንድ መፍትሄ አለኝ። ምንድን ነው እሱ? ይኸውልህ እንደዚህ አይነት ችግሮችን መፍታት የሚችሉ ሁነኛ ሰዎች አውቃለሁ። ሁነኛ ሰው ማለት ምን ማለት ነው? ይኸውልህ እነዚህ ሰዎች እንደዚህ አይነት ችግር ሲፈጠር የተወሰነ ሳንቲም ትከፍላቸውና ጉዳዩን በሙሉ ራሳቸው ይጨርሱልሃል። እንዴት ነው የምትለው? እኔ ምንም አልገባኝም። ተረጋጋና አዳምጠኝ። ይኸውልህ የተወሰኑት ጡረታ የወጡ የህግ አካላት ናቸው፣ የተወሰኑት ደግሞ ቦዲጋርዶች ናቸው። ታዲያ እነዚህ ሰዎች ይሄ የመደፈር ወንጀል፣ የተለያየ ነገር ብቻ እንደዚህ አይነት ነገር ሲከሰት ትንሽ ሳንቲም ትከፍላቸውና ነገሩን ሁሉ በእነሱ በኩል ማስጨረስ እንችላለን። እመነኝና እንደዚህ እናድርግ። እንዴት ነው አንተ ይሄን እንዴት ልታልቅ? ገና ቂጥን ያልጠረክ ልጅ እንዴት እዚህ ጉዳይ ውስጥ ትገባ ቻልክ? አባ አሁንም እየገባህ አይደለም ማውራው ነገር። እስቲ ንገረኝ፣ አንተ ገብቶን ያልገባኝ ነገር። ይኸውልህ አባ የታገተው እኮ ነቢል ነው። ነቢል ደግሞ ነገ ከነገ ወዲያ አገባታለሁ ሚስቴ ትሆናለች ብለህ ያስቀመጥካት የወይንሸት ወንድም ነው። ስለዚህ አንተ ለፖሊስ አሳወቅ ማለት ፖሊስ ይህንን ነገር እንደሰማ አጋቾቹ በሆነ መንገድ ያውቁታል። ስለዚህ መያዝ ስለማይፈልጉ ነቢልን ገለውት ይጠፋሉ። ያኔ ይህንን ነገር ወይንሸት ሰማች ማለት ትዳር፣ ልጅ ምናምን ያልከው ነገር ገደል ገባ ማለት ነው። እኛም ህይወታችን ተመሰቃቀለ። ወይ ጣጣ! ምን አይነት ነገር ውስጥ ነው የገባሁት? አንተ ምንም አታስብ፣ እኔ ሄጄ ሁሉንም ነገር እጨርሳለሁ። ትንሽ ልቆይ እችላለሁ፣ ግን የሚፈጠረውን ነገር በሙሉ በየመሀል እየደወልኩኝ ያሳውቃለሁ። በቃሽ፣ አንተም ቢሆን ራስን ጠብቅ። ሌላኛው ማስጠነቀቅ ነገር፣ ይህንን ነገር ሚጢጢም ሆነች ወይንሸት በፍጹም ማወቅ የለባቸውም። አደራ። በቃ ችግር የለም፣ ግን አንተ ራስን ጠብቅ። ችግር የለም። ምን አይነት ጣጣ ውስጥ ነው የገባሁት? ዳድ ምንድን ነው የሁሉ ሰዓት የምታወሩት? አይ ምንም አይደለም፣ እንዲሁ ነው። ምን አይነት ጣጣ ውስጥ ነው የገባሁት? ወይኔ ወንድሜ፣ ምን አለ እኔም በወሰዱ ይኖሩ። ወይንሸት ለምን እንደዚህ ትያለሽ? አባቷ አታልቅስ ይውጣላት። ሚጣ ምን እያልሽ ነው? እኔ እኮ ቀለል ይላታል ብዬ ነው። አረ እንደዛ አይባልም። ይኸውልሽ ወይንሸት፣ ሁሉም ነገር ይስተካከላል፣ ወደ ቀድሞ ቦታ ይመለሳል። እናትሽም መታከሚያቸውን እኔ ገንዘብ እሰጥሻለሁ።
ምንም የሚያሳስብሽ ነገር የለም። እሺ ወይንሸት፣ በጣም ነው የማመሰግነው። ሄሎ ሄሎ፣ እንዴት እየሆነላችሁ ነው? በጣም ጥሩ በጣም ጥሩ። አደራ ከዓይናችሁ እንዳይርቅ እሺ። በጥንቃቄ ነው ማድረግ ያለባችሁ። ደግሞ የመኪናውን ገንዘብ አሁኑኑ ልክላችኋለሁ። እሺ እሺ፣ ቻው። እነማን ናችሁ? ልቀቁኝ ብያለሁ። ልቀቁኝ። አስራም ታስፈራራለህ። ስማ አንተ ደደብ፣ በህይወት የሚጸጸትን ነገር እያደረግህ እየነገርኩህ ነው። እውነት በጣም የተመቸኝ። እንደውም ለምን አንድ ጨዋታ አላጫወትም? ምን ይመስላል? የምን አባ ጨዋታ ነው አንተ ደደብ? ፍታኝና እንዴት መጫወት እንዳለብህ ላሳይ። እሺ እሺ፣ ይፈታል። ከዛ በፊት ግን አንድ ጨዋታ እጫወታለሁ። በየዙሩ ጨዋታውን ካወቅ የመፈታ ይሆናል። እመነኝ። ተስማማለህ? ተስማምቻለሁ። በጣም ጥሩ፣ ደስ ይለኛል። እንግባ ወደ ጨዋታችን። ምን ይመስላል? የትኛው እጅ ነው የመጣው? በግራ ነው። በግራ አይደለም። በየትኛው እጅ ነው የመጣው? የሆኑ በቀኝ መሰለህ። በቀኝ አይደለም። ይኸውልህ አሁንስ የሆኑ በግራ ነው። በግራ አይደለም። ይኸውልህ አሁን ለምሳሌ አሁንስ በግራ ነው። አውራ ተንፍስ። በግራ ነው። ሲሽ በግራ አይደለም። ባይሆን ያሁን ይኸውልህ ባይሆን ነው በግራ ነው። እሺ ስቃይ ከዛ ሲረፍታና ደግሞ እንድነትህ ሊው ምን ይሆናል? እንድነትህ ሊው ማትረባ ወንድ ከሆንክ አሁን ወንድነትን አሳይ። ተነስ ተነሳ። አንተ ውሻ ልጅ የዘራውን ነው ማሳጨሽ። ተነሳ አንተ ማትረባ። ብቻህን አንድ ሰው መጠበቅ ያቅታል? ተነሳው፣ ተነስና ስራው። ተነስና ስራው። ግንክ አንድ ሰው መጠበቅ ያቅታል? ብቻህን ደደብ ማትረባ ውጣው። አንድ ስልክ አውርቼ መጣሁ። ወይንሸት አንቺም ልብስሽን ቀይሪ፣ ሚጣም አግዣት። ማን ብለሽ ነው የጠራሽ? ወይኔ ምን ነው ስምሽን ቀየርሽ እንዴ? አይ እንደዛ ሳይሆን ያ ሁሉ ስድብና ግልምጫ እኔን ከዚህ ቤት ለማባረር የነበረሽ
ቁጣና ሩጫ የት ሄደ ብዬ እኮ ነው። ታውቆሻል ግን ጫጫ ምናምን ብለሽ ገጠምሽ እኮ። ገጠምኩ? እሺ አሁን ለምን ነበር የጠራሽኝ? ባይሆን እንደሱ ይሻላል። ወደ ዋናው ጉዳያችን እንግባ። እሺ ምንድነው? ምንድነው መሰለሽ? ስለ ነቢል ነው ጉዳዩ። ስለ ነቢል ምን የምታውቂው ነገር አለ እንዴ? ይኸውልሽ እኔና አንቺ ከተስማማን ሁሉንም ነገር እንደርስበታለን። ነቢል ደግሞ ለአንቺ ወንድምሽ እንደሆነ ሁሉ ለእኔ እማፈቅረው ሰው፣ ትልቁን የልቤን አዳራሽ የሰጠሁት የልጆቼ አባት እንዲሆን የማስበው ሰው ነው። ስለዚህ ምን? ስለዚህማ እኔና አንቺ ተደራርተን ነቢል ያለበትን አድራሻ አነፍንፈን እንደርስበታለን ማለት ነው። ቆይ በመጀመሪያ እኔ ሁለት ጥያቄ አለኝ። እሺ ቀጥይ። ምንድነው? አንደኛ አንቺ እዚህ ነገር ላይ ያለሽ ጥርጣሬ ምንድነው? ወይም ደግሞ የምትጠረጥሩ ሰው ካለ ንገሪኝ። ሁለተኛ ደግሞ እኔ በምን መልኩ ነው እዚህ ነገር ውስጥ ላግዝሽ የምችለው? ምክንያቱም የያዝነው ቀቃ ጨዋታ አይደለም፣ የህይወት ጉዳይ እንጂ። ምን ማለት ነው እሱ ደግሞ? ማለትማ ነገሩ ከበድ ከማለቱ የተነሳ በእኔና ባንቺ አቅም የሚሆን አይደለም። ስለዚህ ወደ ህግ አካላት መሄድ አለብን ብዬ አስባለሁ። ወይንሸት ስሚኝ፣ ህግ ካልሽ ነቢል ይሞታል፣ እኔም ፍቅሬን አጠዋለሁ። ምንድን ያልሽው? አንቺም እንደ ወንድምሽ ቅዠታም ቢጤ ነሽ መሰለኝ። ሰምኛለሽ? እኔ በህይወት እያለሁማ አሁን ካብሽ የወጣው ነገር በጭራሽ መቼም ቢሆን ወንድሜ ላይ አይሆንም። እሺ ቁጭ በይ እባክሽ። እዚሁ አንቄ ልገልሽ ደስ ባለኝ ነበር። እሱን ደግሞ አንቺም ጠንቅቀሽ ታውቂያለሽ። ይሄ ስምምነት ድርድር ምናምን የምለው ለፍቅሬ ስል ነው። እሺ ስለዚህ ጸጥ ብለሽ አድምጪ። አስፈራርተሽ ልታሳምኚኝ እንዳትሞክሪ እሺ? የጀረዛ እሱ ለእኔ ግድ አይሰጠኝም። ሰማሽ? አድምጪኝና አግዥኝ እያልኩሽ ነው። በኃይልሽና በጉልበትሽ ተመክተሽ እያስፈራራሽኝ ነው እንዳግዝሽ የምትጠይቂኝ?